ከምሽት በመከላከያ ሰራዊት ይፋዊ ገጽ ላይ የተሰራጨው መረጃ ትኩረት ስቧል። መረጃው የኦሮሚያ ክልል ልዩ ኃይልና ሚሊሺያዎች የኤርትራው ጦርነት ከተነሳ እንዲዘጋጁ ትዕዛዝ የተሰጠበት ነው። አንድ የመከላከያ ሰራዊቱ ከፍተኛ ጀነራል የኦሮሚያ ክልል ሚሊሺያዎች ለሀገራዊ ጥሪ ሁልጊዜ ዝግጁ እንዲሆኑ ሲሉ አሳስበዋል። የአማራ ክልል በበኩሉ ውጊያው ከፋኖ ጋር ሳይሆን ከሻዕቢያና ወያኔ ሲል ከጠራው ህወሓት ጋር ነው ብሏል። የክልሉ መንግስት አክሎ የፋኖ ታጣቂ ኃይል መከላከያ ሰራዊቱ ወደ ድንበር እንዳይሰማራ ሰራዊቱን ወጥሮ እንዲይዝ ትዕዛዝ ተሰጥቶታል በሚል ከሷል። ታደምጡታላችሁ። ሮይተርስ ያጋለጠው ጉድ እያነጋገረ ነው። ዓለም አቀፉ ሚዲያ የሳተላይት ምስሎችን አስደግፎ ባወጣው መረጃ በቤኒሻንጉል ክልል ኢትዮጵያ ለሱዳኑ ፈጥኖ ድራሽ ኃይል የጦር ቤዝና ማሰልጠኛ መስጠቷን አረጋግጧል። ዘገባው የደህንነት መስሪያ ቤት አመራሮች የተጻጻፉትን መልእክት ጨመር ይዞ የወጣ ሲሆን በአሶሳ የድሮን መንደርደሪያ ጨመር እየተገነባ መሆኑን ዘግቧል። እንመለስበታለን። በአስቸኳይ ግጭትን ከሚያባብሱ ድርጊቶች ተቆጠቡ። ከምሽት ለህወሓትና ለፌዴራል መንግስቱ ከባድ ማስጠንቀቂያ ተሰጠ። ይህንን ያለው አንድ ዓለም አቀፍ የመብት ተሟጋች ድርጅት ሲሆን ሰላማዊ ዜጎች ዳግም ውጥረቱ እየተባባሰ ባለበት ሁኔታ ውስጥ ቅርቃር ውስጥ ገብተዋል ሲል ገልጿል። ታደምጡታላችሁ። ኢራን በመጨረሻም ለአሜሪካ እጅ ሰጠች። ከመሞት መሰንበትን የመረጠችው ኢራን እጅ ወደ ላይ ብላለች። በአንድ ጥብቅ ጉዳይ ላይ ከአሜሪካ ጋር ተስማምታለች። ይህንን ተከትሎም ትራምፕ እንደፎከሩት አደረጉት ወያስ ብሏል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ላውኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ከምሽት በመከላከያ ሰራዊት ይፋዊ ገጽ ላይ የተሰራጨው መረጃ ትኩረት ስቧል። መረጃው የኦሮሚያ ክልል ልዩ ኃይልና ሚሊሺያዎች የኤርትራው ጦርነት ከተነሳ እንዲዘጋጁ ትዕዛዝ የተሰጠበት ነው። አንድ የመከላከያ ሰራዊቱ ከፍተኛ ጀነራል የኦሮሚያ ክልል ሚሊሺያዎች ለሀገራዊ ጥሪ ሁልጊዜ ዝግጁ እንዲሆኑ ሲሉ አሳስበዋል። የአማራ ክልል በበኩሉ ውጊያው ከፋኖ ጋር ሳይሆን ከሻዕቢያና ወያኔ ሲል ከጠራው ህወሓት ጋር ነው ብሏል። ማምሻውን ከአማራና ኦሮሚያ ክልል የተሰሙት ዜናዎች መነጋገሪያ ሆነዋል። መከላከያ ሰራዊቱ ከሰሞኑ በአማራ ክልል ሰሜን ሸዋና በኦሮሚያ ክልል ሰሜን ሸዋ ዞኖች ኦፕሬሽን እያደረገ እንዳለ ይታወቃል። ከኦፕሬሽኑ ጎን ለጎን ከአካባቢው ሚሊሻዎች ጋር ሲወያይ ታይቷል። መከላከያ ሰራዊቱ በዛሬው ዕለት በገጹ ላይ ባሰራጨው መረጃ በኦሮሚያ ክልል ሰሜን ሸዋ ዞን የሚገኙ የሚሊሻ አባላት በስድስተኛ እዝ ጊዜያዊ ማሰልጠኛ ማዕከል ለረጅም ጊዜ ሲከታተሉት የነበረውን ስልጠና አጠናቀው ተመርቀዋል ይላል። በሚሊሺያዎቹ ምረቃ ላይ የተገኙት የኦሮሚያ ክልል ፖሊስ ዋና አዛዥ ጄኔራል ደሪባ መኮንን ለሚሊሺያዎቹ አነጋጋሪ መልእክትና ትዕዛዝ ሰጥተዋል። ጄኔራል ደሪባ የሚሊሻ አባላቱ በአካባቢያቸው ያለውን ሰላም በንቃት እንዲጠብቁ፣ የህዝብን ደህንነት እንዲያስከብሩና ከሌሎች የጸጥታ አካላት ጋር በቅንጅት እንዲሰሩ ካስገነዘቡ በኋላ ይህ የሚሊሺያዎቹ ወታደራዊ ስልጠና በሀገሪቱና በክልሉ ያለውን ወቅታዊ የጸጥታ ሁኔታ ከግምት ውስጥ ያስገባ መሆኑን ገልጸዋል። ጄኔራሉ ቀጥለውም ኢትዮጵያ በአሁኑ ወቅት የውስጥና የውጭ ተግዳሮቶች ቢኖሯትም ይህንን መቋቋም የሚችል የተደራጀ የሰው ኃይል እየተገነባ ነው። ስለሆነም ተመራቂዎቹ ለሀገራዊ ጥሪ ሁልጊዜ ዝግጁ እንዲሆኑና የሚሊሻ አባላቱ ከመከላከያ ሰራዊት ጋር በመቀናጀት የህግ የበላይነትን የማረጋገጥ ኃላፊነት እንዳለባቸው በአጽንኦት ትዕዛዝ ሰጥተዋል። ይህ ጄኔራሉ ለኦሮሚያ ክልል ተመራቂ ሚሊሻዎች የሰጡት በአንድ መልኩ መነጋገሪያ ሆኗል። ይኸውም የአንድ ክልል ሚሊሻ ለሀገራዊ ጥሪ ዝግጁ ይሁን ማለታቸው ነው። በአሁኑ ወቅት ኢትዮጵያ ከኤርትራ ጋር ከገባችበት ውጥረት ጋር ተያይዞ ጦርነት ሊቀሰቀስ ይችላል የሚል ስጋት ሰፍኗል። የመከላከያ ሰራዊቱ በተለያዩ ክልሎች በተወጠረበት በዚህን ሰዓት መንግስት ከኤርትራ ጋር ጦርነት ውስጥ ቢገባ የኃይል እጥረት ሊገጥመው ይችላል የሚሉ አሉ። ብልጽግና ይህን ለመቅረፍ ይመስላል የኦሮሚያ ሚሊሺያዎችን ለሀገራዊ ጥሪ ተዘጋጁ ሲል ያዘዘው። ይህ በእንዲህ እንዳለ ከአማራ ክልል የተሰማው መረጃ ሻዕቢያን የሚወነጅል ነው። የክልሉ ሰላምና ጸጥታ ቢሮ ከሻዕቢያ ጋር እየተዋጋው ነው የሚል መልእክት አሰራጭቷል። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄዱ ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ አነጋጋሪ መግለጫ አሰራጭቷል። መግለጫው ቀጥሎም ወልቃይት፣ ጠለምትና ራያን ለመውረር የቋመጠው ቡድን ለፋኖ ኃይል የሰጠው ተልዕኮ ከውስጥ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በዞንና ወረዳ ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይት፣ ጠለምትና ራያን
ለመቆጣጠር ነው ሲልም ከሷል። በጭምጭምታ ሲሰማ የነበረው የሱዳን ፈጥኖ ደራሽ ኃይል ኢትዮጵያ ውስጥ ወታደራዊ ካምፕ ማቋቋም በመጨረሻም ተረጋግጧል። ኢትዮጵያ በጠቅላይ ሚኒስትር አብይ አህመድ ወዳጅ ሀገር የተባበሩት አረብ ኤሚሬትስ ለሚደገፈው የሱዳን ፈጥኖ ደራሽ ኃይል ሚስጥራዊ የስልጠና ካምፕ መገንባቷ ተረጋግጧል። ኢትዮጵያ በአጎራባች ሱዳን ውስጥ ለሚገኘውና ከሱዳን ወታደራዊ መንግስት ጋር እየተዋጋ ለሚገኘው ለሱዳን ፈጥኖ ደራሽ ጦር በሺዎች የሚቆጠሩ ተዋጊዎችን እንዲያሰለጥን ኢትዮጵያ ሚስጥራዊ ካምፕ ያዘጋጀች መሆኑን ሮይተርስ ዘግቧል። የእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር በሚጎራበታው ቤንሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ መገንባቱን ከምንጮችና ከሳተላይት ምስሎች ማረጋገጡን የዜና ወኪሉ ሮይተርስ አስታውቋል። የተባበሩት አረብ ኤሚሬት ስልጠና ትሰጥበታለች በተባለው በዚህ ካምፕ ውስጥ የሚገኙት አብዛኞቹ ምልምሎች ኢትዮጵያዊ እንደሆኑ ምንጮች መናገራቸውን ዘገባው አመልክቷል። ሮይተርስ ዛሬ ማክሰኞ የካቲት 3 ቀን 2018 ዓ.ም ያወጣውን የምርመራ ዘገባ ያጠናቀረው የኢትዮጵያ መንግስትና የዲፕሎማቲክ ምንጮችን በመጠቀም እንደሆነ ጠቅሷል። ከኢትዮጵያ የደህንነት ተቋምና ከዲፕሎማቲክ ማህበረሰቡ የተገኙ የመረጃ ልውውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎችም በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመላክተው ከ2015 ዓ.ም ጀምሮ ከሱዳን ጦር ጋር እየተዋጋ ያለው አማጺ ኃይል ስልጠና ይሰጥበታል የተባለው ካምፕ የሚገኘው በቤንሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ላይ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳን እና ደቡብ ሱዳንን የሚያዋስን እንደሆነ እንዲሁም ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነ ዘገባው ላይ ተጠቅሷል። የዜና ምንጩ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣንን ጨምሮ 8 ምንጮች የተባበሩት አረብ ኤሚሬትስ ለግንባታው በገንዘብ እንደደገፈች እንዲሁም ለቦታው የወታደር አሰልጣኞችንና የሎጂስቲክ ድጋፍ ማቅረቧን ገልጿል ብሏል። ካምፑ በአጠቃላይ 10,000 ተዋጊዎችን የመያዝ አቅም እንዳለው የሚያሳይ የዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። ሮይተርስ ከ6 ባለስልጣናት አገኘሁት ያለው መረጃ እንደሚያሳየው በካምፑ ውስጥ ከሚገኙ ምልምሎች ውስጥ አብዛኞቹ ኢትዮጵያውያን ናቸው። የደቡብ ሱዳንና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ተብሏል። የኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለው መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ድራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። የተዋጊዎቹ የሎጂስቲክስና የወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤሚሬትስ እንደሆነ ከውስጥ ማስታወሻው መመልከቱን የዜና ወኪሉ አስታውቋል። የስልጠና ካምፑን የማቋቋም ኃላፊነትን የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጄኔራል ጌታቸው ጉዲና ናቸው ተብሏል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ይህንኑ እንዳረጋገጡለትም የዜና ወኪሉ ገልጿል። የተባበሩት መንግስታት ለሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች መካከል የተከሰተውን ግጭት በሚመለከት ሁሉም ወገኖች ግጭትን ከማባባስ እንዲቆጠቡ አሳሰቡ። ተርክ ማክሰኞ የካቲት 3 ቀን 2018 ዓ.ም ባወጡት መግለጫ ላይ በቅርቡ በፌዴራል መንግስቱና በትግራይ ክልል ኃይሎች መካከል የተከሰተው ግጭት በሰሜን ኢትዮጵያ አሳሳቢ የሆነውን የሰብአዊ መብቶችና የሰብአዊ ሁኔታ አደጋ ላይ የሚጥል ነው ብለዋል። ተርክ እንዳሉት ሁኔታው በጣም ተለዋዋጭ ነው፣ የበለጠ እየተባባሰ እንደሚሄድም እንሰጋለን። ይህም የክልሉን አደገኛ የሰብአዊ መብቶችና የሰብአዊ ሁኔታን ያባብሳል ብለዋል። አክለውም ሁለቱም ወገኖች በጦር መሳሪያ የታገዘ ግጭት ውስጥ ከመግባት ይልቅ በዓለም አቀፉ ማህበረሰብ በመታገዝ ውጥረቱን በፖለቲካዊ ውይይትና በራስ መተማመን ለማርገብ የተቀናጀና ቀጣይነት ያለው ጥረት ማድረግ እንደሚያስፈልጋቸው አሳስበዋል። ከጥቂት ሳምንታት በፊት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት ተከስቶ የድሮንና የከባድ መሳሪያ ጥቃት እንደነበር ተዘግቧል። ተርክ በግጭቱ ወቅትም ሆነ ከግጭቱ በኋላ ሰላማዊ ዜጎች በሁለቱም ወገኖች በኩል በቁጥጥር መዋላቸውን መስማታቸው እንዳሳሰባቸው ገልጸዋል። ሰላማዊ ዜጎች ዳግም ውጥረቱ እየተባባሰ ባለበት ሁኔታ ውስጥ ዳግም ቅርቃር ገብተዋል ያሉት ተርክ ከሁለቱም ወገኖች ጋር ግንኙነት አላችሁ በሚል የሚደረገው ስር መቆም አለበት ብለዋል። ተርክ በቅርቡ በኢትዮጵያና በጎረቤት ሀገር ኤርትራ መካከል የተፈጠረው ውጥረት አሳሳቢ መሆኑን በመግለጽ ሁኔታው እየተባባሰ የሚሄድ ከሆነ አገራቱ እንዲሁም በአፍሪካ ቀንድ ያሉ የሰብአዊና የሰብአዊ መብት ተግዳሮቶች እንደሚባባስ አስጠንቅቀዋል።
ኢራን የተጣሉባት ማዕቀቦች በሙሉ የሚነሱላት ከሆነ በከፍተኛ መጠን ያበለጸገችውን ዩራኒየም የጥራት ደረጃ ዝቅ ለማድረግ ልትስማማ እንደምትችል የሀገሪቱ አቶሚክ ኃላፊ መናገራቸውን የዜና ወኪሉ ሮይተርስ ዘግቧል። ኢራን ያቀረበችው ይህ ሀሳብ ከአሜሪካ ጋር እያደረገች ባለችው ድርድር በግልጽ አቋሙ የተንጸባረቀ ተደርጎ ተቆጥሯል። አሜሪካው ፕሬዝዳንት ዶናልድ ትራምፕ የባህር ኃይላቸውን ወደ መካከለኛው ምስራቅ ማሰማራታቸውን ተከትሎ በዋሽንግተንና ቴህራን መካከል ጦርነት ይነሳል የሚል ስጋት በርትቶ ቆይቷል። ይህ ስጋት ማየሉን ተከትሎ የአሜሪካና ኢራን ዲፕሎማቶች ካለፈው ሳምንት ጀምሮ በኦማን አደራዳሪዎች አማካኝነት ኦማን ውስጥ ንግግር እያደረጉ ነው። የተባበሩት መንግስታት የኒውክሌር ተቋም ባለፈው ዓመት ይፋ ያደረገው ግምት እንደሚያሳየው ኢራን ከ400 ኪሎ ግራም በላይ የሆነ ዩራኒየም አከማችታለች። የኢራን ዩራኒየም እስከ 60% የሚደርስ የጥራት ደረጃ እንዳለው ተገልጿል። ዩራኒየም ለጦር መሳሪያ ደረጃ ደርሷል የሚባለው 90% ጥራት ሲኖረው ሲሆን የኢራን ክምችት እዚህ ላይ ለመድረስ አንድ እርምጃ ብቻ የቀረው እንደሆነም ተቋሙ አስታውቋል። ባለፈው ዓመት የኢራን የኒውክሌር ጣቢያዎች ላይ የአየር ድብደባ የፈጸመችው አሜሪካ ይህን የዩራኒየም ክምችት እንድትታው ትፈልጋለች። የኢራን የአቶሚክ ኢነርጂ ድርጅት ኃላፊ መሐመድ ኢስላሚ 60 በመቶ የበለጸገውን ዩራኒየም የመበረዝ አማራጭ በምላሹ የተጣሉብን ሁሉም ማዕቀቦች ይነሳሉ ወይንስ አይነሱም በሚለው ጉዳይ ላይ የተመሰረተ ነው ብለዋል። እስካሁን ድረስ ከአሜሪካ ባለስልጣናት ጋር በተደረገ ንግግር የኢራንን የበለጸገ ዩራኒየም ወደ ሌላ ሀገር የመላክ ሀሳብ እንዳልተነሳም ኃላፊው መናገራቸውን የኢራን የዜና ወኪል ዘግቧል። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ አያቶላ አሊ ካማኒ የቅርብ አማካሪና የብሔራዊ ደህንነት ምክር ቤት ጸሐፊ የሆኑት አሊ ላርጃኒ ከአሜሪካ ጋር ድርድር እየተደረገባት ወዳለው ኦማን እንደሚጓዙ ተዘግቧል። በዚህ ጉዞ ላርጃኒ ከኦማን ከፍተኛ ባለስልጣናት ጋር ተገናኝተው ስለ ወቅታዊው ቀጠናዊና ዓለም አቀፋዊ ሁኔታዎች እንዲሁም ስለ ሁለትዮሽ ትብብር ይመክራሉ ሲል ከፊል ይፋዊ የዜና ወኪል የሆነው ታስኒም ዘገባ አመልክቷል። ቀጣዩ ዙር የአሜሪካና ኢራን ድርድር የሚካሄድበት ጊዜና ቦታ እስካሁን አልታወቀም። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ቀጣዩ ዙር ንግግር ለዚህ ጉዳይ ፍትሐዊና ሚዛናዊ መፍትሄ ለማግኘት የሚያስችል ተገቢ አጋጣሚ ነው ብለዋል። አሜሪካ ከፍተኛ ጫናዎችን ከማሳደር ከተቆጠበችና ቃሏን የምታከብር ከሆነ ተፈላጊው ውጤት ላይ መድረስ እንደሚቻልም ገልጸዋል።